ዝሙት ይላል። ዝሙት ንግስትን ባሪያ ያደርጋል፣ ንጉስን ባሪያ ያደርጋል። ንጽህና ደግሞ ባሪያን ንጉስ ያደርጋል ይላል። ተመልከቱ ክርስቲያኑ፣ ዝሙት ንግስቲቱን የባሪያዋ ባሪያ አድርጓት ነበረ። 20 ብር ለገዛችው ለዮሴፍ ለሱ ወድቃ አንተን እመኛለሁ ብላ ስትለምን ነበረ። ኃጢአት ንጉስን ንግስትን ባሪያ ያደርጋል። እሱ ደግሞ ለኃጢአት ያልተገዛ ንጹህ ስለሆነ ንጽህና ደግሞ ባሪያውን ንጉስ አደረገው። ዛሬ እውነቴን ልንገራችሁ፣ ባላወቅነው ባርነት እየተቀጠቀጥን ነው። ባላወቅነው ባርነት እየተገዛን ያለ ነው። ለምን ይመስላችኋል? ባርነትን ያመጣብን፣ ስደትን ያመጣብን፣ መፈናቀልን ያመጣብን፣ ረሃብን ያመጣው ምን ይመስላችኋል? ኃጢአት ነው የመከራ ባሪያ ያደረገን። ንጽህና ስለሌለን ነው። ንጽህና ከባርነት ያወጣል። እውነቴን ልነግራችሁ፣ አሁን ከተጋረደብን መከራ እንድንወጣ ከፈለጋችሁ መፍትሄው ምንድን ነው ብትሉ፣ ንጹህ መሆን፣ መንጻት። የምትሰርቁ ሰዎች ስርቆታችሁን ማቆም፣ ሱስ ያለባችሁ ሰዎች ሱሳችሁን ማቆም ከዛሬ ማታ ጀምሮ። ሌብነት ያለባችሁን ጾሜን እግዚአብሔርን ይዤ እሞታለሁ፣ እግዚአብሔርን አጥቼ ከምጠግብ እግዚአብሔርን ይዤ በራብ እሞታለሁ ካላችሁ፣ ተንኮለኛነትን ከተዋችሁት፣ ነገረ ሰሪነትን ከተዋችሁት፣ እርግጠኛ ሁኝ የምናገረው እዚህ የተሰበሰበው ሰው እኔንም ይጨምራል። እዚህ የተሰበሰበው ሰው ብቻ ንጹህ ከሆነ ኢትዮጵያ የሰላም ነፃነት ታገኛለች። እመኑኝ፣ ይህን እግዚአብሔር ያደርግልናል። ግን አልነጻንም። ጉድፍ አለብን። ያ ጉድፍ መራገፍ አለበት። የሆይ ሆይታ ሃይማኖት አይደለም ያለን፣ የቅድስና ሃይማኖት ነው። አሁን ጥምቀት መጥቷል። እንግዲህ ጥምቀት ሲመጣ ተሰብስበን እልል ስላልን መፍትሄ የምናመጣ እንዳይመስላችሁ። እልል ስላልን፣ ስላጨበጨብን፣ ምንጣፍ ስላነጠፍን፣ መጋረጃ ስለጋረድን፣ ታቦቱን አጅበን ስላስገባን ብቻ መፍትሄ አይመጣም። የሚቀድመው መንጻት ነው። እልልታ መስዋዕት ነው። ማህሌት መስዋዕት ነው። ቅዳሴ መስዋዕት ነው። ዝማሬው መስዋዕት ነው። የወጣቶች ማስተባበር ሁሉ መስዋዕት ነው። በጥምቀት ሁሉም ሰው መስዋዕት ይሰዋል። ግን ከመስዋዕት በፊት ምን እንደሚቀድም ንገራችሁ። ወነጸረ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ፣ ወይነጸረ እግዚአብሔር ላዕለ ቃየል ወላዕለ መስዋዕቱ። እግዚአብሔር ወደ አቤልና ወደ መስዋዕቱ፣ እግዚአብሔር ወደ ቃየልና ወደ መስዋዕቱ ግን አልተመለከተም። በሞቴ ልብ ብላችሁ ስሙ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። የአቤልን መስዋዕት እግዚአብሔር እንዲመለከተው ያደረገው የአቤል ንጽህና ነው። የቃየልን መስዋዕት እግዚአብሔር እንዳይቀበለው ያደረገው የቃየል ርኩሰት ነው። ኢትዮጵያ ውስጥ ከሚደረገው የቤተ ክርስቲያን አገልግሎት በላይ በሰማይ ካልሆነ በቀር በየትኛውም ዓለም አይገኝም። እንደ ኢትዮጵያ ቤተ ክርስቲያን ቅዳሴ፣ እንደ ኢትዮጵያ ቤተ ክርስቲያን ሰዓታት፣ እንደ ኢትዮጵያ ቤተ ክርስቲያን ማህሌት፣ እንደ ኢትዮጵያ ገዳማት ያለ ረሃብ፣ ጽኑነት፣ እነ ማኅበረ ሥላሴን እነ ዋልድባን የመሰሉ ተጋድሎን እንደ ልብስ ለብሰው የሚኖሩ የቅድስና አርበኛ ያለባት ሀገር ኢትዮጵያ ናት። ታዲያ ለምንድን ነው መከራችንን ማስወገድ ያቃተን ካላችሁ፣ ከነ ክፋታችን ስለምናስቀድስ፣ ከነ ተንኮላችን ስለምንጸልይ፣ ከነ ርኩሰታችን እልል ስለምንል፣ ጸሎታችን እንዳያርግ እንደ ግድግዳ ስለሚጋረድብን፣ ማለዳ ቤት ሲሰራ ውሎ ማታ የሚያፈርስ ሰው እድ እንደሚባለው ሁሉ ቀን ይሰጣል። ምንድን ነው? ንጽህና ነው። ባርነትን ያመጣብን መርከስም መጎስቆል ነው። ከራስ ጠጉራችሁ እስከ እግር ጥፍራችሁ ያለውን ትቢያ ማራገፍ አለብን ሁላችን። ይህ በላያችን ላይ የተነሳው የክፋት ትቢያ መራገፍ አለብን። በምን? በሁለት ነገር። አንደኛ ክፋቱን ማቆም፣ ሁለተኛ ደግሞ እስካሁን የሰራነውን መናዘዝ። እስኪ አሁን እንግዲህ የምትወዱኝ ከሆነ መቼስ እንደ ምንኩስና የምታከብሩኝ ከሆነ አንድ ነገር ላዝዛችሁ። ትታዛላችሁ?
እሺ ከታዘዛችሁ እጃችሁን አውጡልኝ። በጣም ጥሩ። መስቀል አድርጉበት፣ የፖለቲካ እንዳይመስል። ሐማቱ እንደዚህ አመሳጉም። አዎ ትታዘዛላችሁ። እሺ በሉ። እግዚአብሔር እሺ ብሎ ጸሎታችሁን ይቀበላችሁ። አውርዱና ትእዛዙን ልንገራችሁ። የምናደርገው ምንድነው? ሁለት ትእዛዝ ነው የምትታዘዙ። አንደኛው ትእዛዝ እስከ ዛሬ ስትሰሩት የነበረውን ኃጢአት ዛሬ ማታ ሄዳችሁ በወረቀት ጽፋችሁ ያንን ከዚህ በኋላ እንዳትደግሙ። እሺ በሉ። እሰርቃለሁ፣ እንዲህ አድርጊያለሁ ብላ ባሉ ከዚህች በኋላ ጫት የሚቅም ካለ፣ ሲጋራ የሚያጤስ ካለ፣ የሚሰክር ካለ፣ የሚሳደብ ካለ፣ ጊዜውን ያላገባብ የሚያሳልፍ ካለ፣ የሚዘፍን ካለ፣ ሞባይላችሁ ውስጥ ዘፈን ካለው ዛሬ ማታ ማጥፋት አለባችሁ። እንደዚህ አልታደርጉ። እሺ ነው እምቢ ነው የምትሉ? በጣም ጥሩ። ነገም ከጥምቀት አዘፍኑ። እሺ ነው እምቢ ነው? አዎ። መስፈን አይቻልም፣ መስከር አይቻልም። እሺ ነው እምቢ ነው? በጣም ግሩም ነው። ከዚህ በኋላ መጣላት አይቻልም። እውነት አሰብ። እሺ በጣም ጥሩ ነው። ሌላ ሁለተኛው ትእዛዝ ደግሞ ነገ ጧት አዘዞ ውስጥ ባሉት አብያተ ክርስቲያናት ሁላችሁም ሄዳችሁ እንድትናዘዙ። እሺ ነው እምቢ ነው የምትሉት? እናንተ ሰዎች ማምላክን በእግዚአብሔር እንዳትቀልዱ። እኔ መስቀል ይዤ ነው ቃል ያስገባኋችሁ፣ ቀልድ አይደለም። ከነገ ጧት ጀምረን ነገ ጧት እዚህ ውስጥ ይሄንን ድምፅ የሰማ ሰው ሁሉ ነገ ጧት በየደብሩ እየሄዳችሁ ቄስ ፈልጋችሁ ንስሐ ሳትገቡ እንዳታድሩ አዝዣለሁ። እኔ እግዚአብሔር አዞኛል በሉ። እውነቴን ነው የምነግራችሁ። እውነት አሰብ። ይሄንም ልታረጉ ቃል ልትገቡ ይፈልጋል። እሺ እጃችሁን አውጡ። ይሄን ልታረጉ እንዴ ፍለጡ አላልኩ፣ በሬ ስጡኝ አላልኩ፣ ገንዘብ ስጡኝ አላልኩ። እመቤታችን ትስተልይ። ዘንድሮ በዓሉ አውርዱ፣ እግዚአብሔር ይስጣችሁ። ዘንድሮ በዓሉን እንዴት ደስ ብሎኝ እንደምውል ልቤ ብቻ ነው የሚያውቀው። እናንተ ተናዘዛችሁ ማለት እኮ ይሄ ሁሉ ሰው የ40 ቀን ሕፃን ሆኖ ጥምቀት ነው አለ ማለት ነው። በዘንድሮ ጥምቀት የኢትዮጵያ ሰላም መጣልን ማለት ነው። ከዚህ በኋላ እርግጠኛ ሆናችሁ ደግሞ እመኑ፣ እኔ ከዚህ በኋላ ክፋቴን አቆማለሁ። እግዚአብሔር ሆይ አንተም የመከራውን ማይበል አቁመው፣ እኔም ተንኮሌን አቁማለሁ። ከዚህ በኋላ አልሳደብም። ከዚህ በኋላ አላማም። ከዚህ በኋላ የተጣላችሁን ሰዎች እታረቃለሁ። እኔ ከዚህ በኋላ ያንተ መልክ መሆን ነው የምፈልግ ማለት ይጠበቅባቸዋል። እንዲያ ከሆነ ከባርነት እግዚአብሔር ጎትቶ ያወጣናል። እውነተኛ ንጽህና ካለን ምናል ወጽድቅን ይታገይዘክሙ። ዮሐንስ ወንጌል ምዕራፍ 8 ላይ መድኃኔዓለም እንዲህ ብሏል፣ እውነት ነፃ ያወጣችኋል። አትዋሺ፣ ውሸት ፈጽሞ ነውር ነው። እውነተኛ ኑሮ እውነት ካለ ነፃ ያወጣችኋል። ሁላችንም እግዚአብሔር ነፃ ያወጣን። ዮሴፍ እንዲያደርግና በግብፅ ላይ ተሾመ። ከዚያ በኋላ ተመልከት፣ ተባሬውን የማያስቀር እግዚአብሔር ይላሉ ሊቃውንቱ። ተባሬው ማለት የሁሉም ሰው ተራ አይቀርም፣ የሁሉም ሰው ጽዋ ይቀዳለታል። የሁሉም ሰው እሱን ለባርነት ምን አደረገ? ሸጡት። እግዚአብሔር ግን ኢየሩሳሌም በድርቅ እንደምትመታና እህል እንደሚጠፋ ስላወቀ ዮሴፍን አስቀድሞ ያሰደደው ለወንድሞቹ መጋቢ እንዲሆን ነው። እነሱ ለተንኮል ሲያደርጉት ማምላክ እንዲው ብትሰሙኝ እንዴት ጥሩ ነው። እየሰማችሁ ነው አይዟችሁ። ግን እንዲው በጣም የእግዚአብሔር ቸርነቱ ድንቅ ስለሚለኝ ነው። ምን ማለት እንደሆነ ታውቃላችሁ? ወንድሞቹ በተንኮል ሲሸጡት እግዚአብሔር ግን ለወንድሞቹ መጋቢ ያደረገው። የነሱን ምክር በራሱ ለጥቅም አደረገው። አሁን አንድ ደስ የሚል ነገር ልነግራችሁ እኮ ነው። አሁን በጣም ክፉ ሰዎች በቤተ ክርስቲያን ላይ በጣም ብዙ ነገር እየመከሩ ነው። በጣም ክፉ ሰዎች በኢትዮጵያ ላይ ክፉ እየመከሩ ነው። የነሱን ምክር እግዚአብሔር በእነሱ ምክር እንደሚያፈርሰው እኔ አምናለሁ። እናንተ ታምናላችሁ? አታምኑ? ልክ የዮሴፍን ወንድሞች ምክር እግዚአብሔር በራሳቸው ምክር አፈረሰው። በራሳቸው ምክር አፈረሰው ማለት ወንድማችን ባሪያ ይሆናል ብለው ሲሸጡት ወንድማቸውን ጌታ አደረገና እሱ በራሳቸው ወጥመድ እነሱ እንዲወድቁበት የራሳቸውን ምክር በራሳቸው አፈረሰው። እና አትፍሩ፣
የሚመክሩብን ሰዎች ስለበዙ፣ የሚተበትቡ ሰዎች ስለበዙ፣ ክፉ ሰዎች አንድነታቸው ስለጠነከረ፣ የክፉ ሰዎች ሰራዊትና አጃቢ ስለበዛ እግዚአብሔር መፍትሄ እንደሚያጣ አትመልከቱ። ልብ ብላችሁ ስሙ። እግዚአብሔር ከኛ ቤት ሰው ባይኖር ከክፉ ሰዎች ቤት ሰው አስነስቶ የራሳቸውን ምክር በራሳቸው ያፈርሰዋል። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያጠፋ ጥበበኛ ነው እግዚአብሔር ይላል ኤጲፋኒዎስ የተባለ ቅዱስ። የመካሪዎችን ምክር በራሳቸው ያጠፋዋል። ይህንን በልቡናችሁ ሰሌዳ ጻፉት። በዚህም ሃይማኖት ይኖራችሁ፣ እግዚአብሔርም ነገርን መለወጡ አይቀርም። ስለዚህ ምን አደረጉ? የእምነቴን ነው የምናገረው። ቅዱሳን የብቃታቸውን ነው የሚናገሩት። እኔ ደግሞ እንደ ልጅነቴ እንደናንተ እኩል ክርስቲያን ሆኜ ግን ማምነውን ነው የምነግራችሁ። አባቶቻችን ያስተማሩን ትምህርት ይሄ ነው። የወንድሞቹ ምክር እንዲጠፋ ነበር፣ የእነሱን ምክር ለሕይወት አደረገው። ከዚያ በኋላ እነሱ 215 ዓመት ዮሴፍ 7 ዓመት ከመገባቸው በኋላ እሱ አርጅቶ ሲሞት ወንድማቸውን ለባርነት ለ70 ዓመት ባርነት፣ የሰው ዕድሜው ቢበዛ 70 ስለሆነ ወንድማቸውን ለ70 ዓመት ባርነት እንሸጣለን ሲሉ እነሱን ለ215 ዓመት ባርነት ዳረጋቸው እግዚአብሔር። 215 ዓመት በባርነት ኖሩ። ግን ምን አላቸው መሰላችሁ? እግዚአብሔር ሲያስባችሁ አጥንቴን ይዛችሁ ውጡ አላችሁ። አጥንቴን ወስዳችሁ ከአባቶቼ ርስት ቅበሩት ብሎ ዮሴፍ አረፈ። በእሱ አጥንት አማካኝነት እስራኤል ነፃ ወጡ። የዮሴፍ መከራ ለእስራኤል ምግብ ሆናቸው። ያ ዮሴፍ ማን ይመስላችኋል? መድኃኔዓለም ነው። የዮሴፍ ወንድሞች ወንድማቸው ስንቅ ሊያቀብላቸው ሲሄድ እንጀራ ይዞላቸው እየሄደ እነሱ ሰይፍ ይዘው ይጠብቁት ነበረ። ኢየሱስ ክርስቶስ የሕይወት እንጀራ ነው። እሱ ልንበላው የሕይወት እንጀራ ሆኖ ሲመጣ እኛ ሰይፍ ይዘን ጠበቅ ነው። እሱ እንድንጠጣው የሕይወት ውሃ ይዞ ሲመጣ እኛ ጦር ይዘን ጠበቅ ነው። ከዚያ በኋላ ተመልከቱ፣ እሱ ዮሴፍ ሳይሞት ወንድሞቹ ሞተ እንዳሉ ልብሱን ደም እንደቀቡት፣ ነገር ግን ከዮሴፍ ልብስ ላይ እንጂ ደሙ ያረፈ ዮሴፍ ላይ ደም እንዳላረፈበት ምን ይላሉ አባቶቻችን? ክርስቶስ ዮሴፍ ይላሉ በኢየሩሳሌም የሞተ ነው፣ በግብፅ ግን ሕያው ነው ይላሉ። ጆሮ ያላችሁ ከሆነ በደንብ አድርጋችሁ ያዙት። ጆሮ እንዳላችሁ አላችሁ ያዙት። ዮሴፍ በኢየሩሳሌም አልሞተም፣ በግብፅ ሞቷል። እስኪ በሉ ዮሴፍ በሉ። በኢየሩሳሌም ምን ብሏል? አሰሙም ትክክለኛ ሰው ነኝ ማለት ነው። እናንተ ትክክለኛ ሰው ነኝ ያልኩኝ ጠባያችሁን በቃ አውቀዋለሁ። አብረን አይደል ያደግን? አውቀዋለሁ። በአብሮ ማደግ ነው መቼስ በቅድስና ይሆን። ዮሴፍ አንድ ጊዜ ልንገራችሁ፣ እንዴት በምናችሁ ነው የምትሰሙ እናንተ ሰዎች? ዮሴፍ በኢየሩሳሌም ሞቷል፣ በግብፅ ምን አላለም ነው ያልኳችሁ? አልሞተም። አሁን ንገሩኝ። ዮሴፍ በኢየሩሳሌም ምን ብሏል? በግብፅሳ አልሞተም። በኢየሩሳሌም ሞቷል ማለት ሙቷል ብለው ነገሩት አይደል? ሌላ አባቱ ኢየሩሳሌም ግብፅ መጥቶ ግን በሕይወት አለ። ምን ማለት ይመስሏችኋል? ግብፅ ማለት ጨለማ ማለት ነው። የቃሉ ትርጉም ቃል በቃል ሲተረጎም ግብፅ ማለት ጨለማ ማለት ነው። ግብፅ የተባለች ሲኦል ናት። ዮሴፍ የተባለ ክርስቶስ ነው። በኢየሩሳሌም ሙቷል፣ በግብፅ ሕያው ነው ማለት ምን ማለት ነው? ክርስቶስ ኢየሩሳሌም ላይ ተሰቅሏል። ሲኦል ገብቶ ግን በሕያውነት በመለኮቱ ነፍስን መለኮት በተዋሃዳት ነፍሱ ግን አዳምን ከነልጆቹ ከሲኦል አውጥቷል ማለት። ስለዚህ ይባላል ሞተ በሥጋ ወሐይወ በመንፈስ። በሥጋ ሞተ፣ በመለኮት ግን ሕያው ነው። ኢየሩሳሌም ላይ ተሰቅሏል። እየሞተ ነው ተቸንክሮ፣ በ5 ችንካር በጦር እየተወጋ ነው። ራቁቱን ተሰቅሏል። ሲኦል ውስጥ ገብቶ ግን ሕይወት እየሰጠ ነበረ። መቃብር ውስጥ ሆኖ ሕይወት እየሰጠ ነበረ። ያ ነው ዮሴፍ የተባለው ማለት። የዮሴፍ ሞት ለወንድሞቹ ምግብ ነበረ። ስደቱ የዮሴፍ ስደት ለወንድሞቹ ምግብ ነበረ። የዮሴፍ ሞት ለወንድሞቹ ሕይወት ነበረ።
የክርስቶስ ስደቱ ለእኛ ርስት ነው። እሱ ተሰዶ ለእኛ ርስት ሰጥቶናልና የእሱ ሞት ለእኛ ሕይወታችን ነው። በሞቱ ሞትን ገድሎ ለእኛ ሕይወትን ሰጥቶናልና ዘዚያን ሞተ ነሳ ወንቲያሁ ሕይወተ ወሀበነ ይላል ቅዱስ ኤፍሬም። የእኛን ሞት እሱ ተቀበለ፣ የእሱን ሕይወት ለእኛ ሰጠን ይላል። የእኛን ሞት ለእሱ ተቀብሎ የእርሱን ሕይወት ለእኛ ሰጠን። ያ ነው ዮሴፍ የተባለው። ዮሴፍ ተሰዶ ምግብ እንደሰጣቸው ክርስቶስ ወደ እኛ ዓለም ተሰዶ ለእኛ ምግብ ሰጠን። ቅዱስ ሥጋውን ክቡር ደሙን ሰጠን። እሱ ተሰደደና የሚያሰድደንን ሰይጣን ከእኛ ሰውነት ተጠርጎ እንዲሰደድ አደረገው። ጉየተ ሕፃን አጉየ ወለ ሰይጣን ይላል ቴዎዶጦስ የተባለ ሊቅ። የሕፃኑ ስደት ሰይጣንን አሰደደው ይላል። ሕፃን የተባለ ክርስቶስ ነው። በ2 ዓመቱ ክርስቶስ ወደ ኢትዮጵያ ሲሰደድ ሰይጣን ከሰው ልብ ተሰደደ። አምላክ ከሰማይ ዙፋኑ እንዳለ ሰው ሆኖ ሥጋ ለብሶ ሲሰደድ ሰይጣን እኛን ዙፋን አድርጎ ይኖር ስለነበረ ከኛ ተሰደደልን። በስደቱ ርስት ሰጠን ማለት ይሄ ነው። እንዲህ ብለው ራሳቸውን ሽጠው ወንድማቸውን ሽጠው ባርነት እንዳመጡ እኛም ባርነት የምናመጣ ራሳችን በመሸጥ ነው። ለፍላጎታችን ባሪያ በመሆን ነው። ሰው ራሱን ይሸጣል። ለምን? ለፍላጎት። ከዚያ በኋላ 215 ዓመት ከኖሩበት እግዚአብሔር ሙሴ የሚባል ሰው አስነሳላቸው። ሙሴን እንደው እግዚአብሔር ቸር አይደል? ሙሴ ተወልዶ በዚያ ዘመን ልብ በሉ፣ ሙሴ የተወለደው እስራኤል ከግብፅ እንዳይወጡ ወንድ ልጅ ሲወለድ እየታነቀ ባህር እንዲጣል የእስራኤል ዘር በሙሉ እንዲገደል ተደርጎ ነበር። እኔ የእግዚአብሔር ቤተሰቦች ደስ ሰውን በዘሩ ምክንያት መጥላት ነውር። ሰውን በዘር አይጠላም። ሰው በሰራው ክፋት ግን ሊጠራ ይገባል። ሰው በሰራው ክፋት ይጠላል። ከዚያ የተነሳ ተመልከቱ፣ እነዚህ ሰዎች ክፎች ናቸው። እስራኤል በጣም ጠማሞች ናቸው። እስራኤል ጠማሞች የሆኑት እኮ በራሳቸው ክፋት ነው እንጂ እስራኤላውያን በመሆናቸው ምክንያት ግን አይደለም። ክፉዎች ሆኑ። አዎ በክፋታቸው የተጠሉ ናቸው። ግን የነሱ ዘር ብቻ እየተመረጠ እየታነቀ እንዲገደል ተደረገ። ኋላ እግዚአብሔር ጩኸታቸውን ሰማቸው። አንዲት ሴት ነበረች ራሔል የምትባል። እሷ ነፍሰ ጡሮችን የግብፅ ፒራሚድን ለመስራት ጭቃ ያስወኳቸው ነበረ። ጭቃ ስታወቃ 2 መንታ ልጆችን ከዚያው ከጭቃው ላይ ወለደች። ኧረ እባካችሁ ልጆችን ዳንሳቸው ብትላቸው አይ ተይ እንጂ የሰው ደም እኮ ጭቃውን ያጠነክረዋል፣ አብረሽ እርገጫቸዋል። እንዲህ ያለ የግፍ ዘመንም ታልፏል። አሁንም ይኸው ግፍ ይደረጋል። ዛሬም እኮ በእኛ ዘመን ወንድ ነው የጸነሰች ሴት ነው የጸነሰች እያሉ የእናቶቻቸውን ማህፀን በስለት እየቀደዱ ጽንስ እያወጡ የሚጥሉ ሁሉ እኮ አሉ። እንዲህ ያለ ትውልድም አፍርተናል። ሀገር ሲያረጅ ጃርቴ ያበቅላል ነው የሚባለው። ከጃርቴ ባሰ ነው ያው ምስቶሪ። ከዚያ ተመልከቱ ምን አደረገች? እንባዋን አለቀሰችና በእጇ እንባዋን ሰፍራ ኢሃዶኑ በዚህ ሰማይ እግዚአብሔር አዶናይ፣ እውነት በዚህ ሰማይ ላይ ሁሉን ቻይ እግዚአብሔር የለም ብላ እንባዋን ወደ ሰማይ ረጨችው። በዚህ እንባዋ የተዘጋው በኃጢአት የተዘጋው የእግዚአብሔር የምሕረት ደጅ ተከፈተ። የሰማይ በር ተንኳኳ። እግዚአብሔርም ፊቱን ወደ እስራኤል አዞረ። ከልብ የሚያለቅስ ሰው ቢገኝ የእግዚአብሔር ፊት ይመለስ ነበር። ከልብ የሚያለቅስ ሰው ጸሎት ለእግዚአብሔር ለጆሮ የሚቀርብ መስዋዕት ሲሆን እንባ ደግሞ ለእግዚአብሔር ዓይን የሚቀርብ መስዋዕት ነው ማለት ነው። ሰማይኩ ጸሎተከ ርኢኩ እንባከ ይላል እግዚአብሔር። ጸሎትህን ሰማሁልህ እንባህን አየሁልህ ይላል። እንባ የሚታይ መስዋዕት ነው። ጸሎት የሚሰማ መስዋዕት ነው። ስግደትም እንደዚሁ የሚታይ መስዋዕት ነው። ይህንን አደረገች። ከዚህ በኋላ እግዚአብሔር ሰው ሊያስነሳ ወደደ።
የትክክለኛ ሰው እንባ ዝናብ መሬት ላይ ሲወርድ አትክልት እንደሚያበቅለው ሁሉ የትክክለኛ ሰው እንባ፣ የንጹህ ሰው እንባ ሰው ያበቅላል። ሰው ማብቀል ያቃተን ትክክለኛ እንባ ስለሌለን፣ በስሜት ነው ካለቀስን የምናለቅሰው፣ ወይም ደግሞ ተዘጋጅተን ስለማናለቅስ ነው። እግዚአብሔር ሙሴ የሚባል ሰው አስነሳ። ሙሴም እንደ ሰውኛው ሄዶ የት ተጣለ? ባህር ውስጥ ተጣለ። እንደ ማንኛውም ሕፃን ባህር ውስጥ ሲጣል እህቱ ሄደችና በታንኳ አድርጋ ባህር ውስጥ አስቀመጠች። አውሬ እንዳይበላው ማዶ ተቀምጣ ትጠብቀዋለች። ባህሩ ላይ ይንሳፈፋል ሙሴ በታንኳ ሆኖ። ማታ ሂዳ እናቱ እዚያው ከባህር ውስጥ አጥብታው ትመጣለች በጨለማ። እንዲህ እያደረጉ እየጠበቁ ሰነበተው። መቼም እግዚአብሔር እኮ አሰራሩ ድንቅ ወገኖቼ። እግዚአብሔር በሰው ልክ አይደለም። አይምሯችሁን ሰፋ አድርጋችሁ ፈጣሪያችሁን እመኑት፣ እንመነው። በሰው አሰራር አይሰራም እግዚአብሔር። እግዚአብሔር የሆኑ ሰዎችን አደራጅቶ ምን እንደዚህ አይደለም አሰራሩ። እግዚአብሔር ረቂቅ ስለሆነ በደካማ ሰውም እግዚአብሔር ሰላምን ያመጣል። በተጣለ ሰው እግዚአብሔር ሰላምን ያመጣል። በናቀ ሰው ግንበኞች የናቁት ድንጋይ አይደለም። ተመልከቱ። እብንን ተመንልዋ ለደቅ ወይት ይኮነት ከወስተር ሰማይ ዘንድ ግንበኛ የናቁት ድንጋይ የማዕዘን ራስ ይሆናል። አይ ይሄ ድንጋይ አይሆንንም ጎልጋዳ ነው ጣል ሲባል ድንገት መጨረሻ ላይ ቤቱ ተሰርቶ ለዚያ ድንጋይ ብቻ የሚሆን ቀዳዳ ይቀራል። ይገርማችኋል። ከዚያ በኋላ ሲያን ድንጋይ አምጦ ሲባል ሂዶ ግጥም ይላል። ግንበኞች የናቁት ድንጋይ ለትክክለኛ ቦታ ሊውል ይችላል። በሰው ዘንድ የተናቀ ሰው እግዚአብሔር አክብሮት መፍትሄ ሊያመጣ ይችላል። ያልታሰበ ሰው የእኛ ድርሻችን ማን ይሆን ነፃ የሚያወጣን ማን ይሆን ሰላም የሚያመጣልን ሳይሆን ዝም ብለን እኛ ወደ እግዚአብሔር መዞር ነው። እኛ የእግዚአብሔርን እንሰራለን፣ እግዚአብሔር የእኛን ይሰራል።